ጌታ ጸጋና ሰላም ይብዛላችሁ። በተጨማሪ ደግሞ እዚህ ጋር ከመርጌታ ሙሴ ጋር ልጨምርና በሁሉ ቦታ የሚገኝ ተደርጎም ተስሏል። በብሉይ ኪዳንም በሐዲስ ኪዳንም እግዚአብሔር ያሉ ምስለ ኩልክሙ የሚል ተደጋጋሚ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። ሀባሃለው ክልኤቱ ወሰለስቱ ጉቡአን በስሜ እሄሎ አንሰ ማእከሌሆሙ። ስለዚህ በመካከል መገኘት የሚችል ሁል ጊዜ ከሰው ጋር መኖር የሚችል በሚጠሩት ሁሉ አብሮ መገኘት የሚችል እግዚአብሔር ብቻ ነው። ይህ ስንል መለኮታዊ ኃይል ያለው ብቻ ነው እያልን ነው። መለኮት ብቻ ነው መገኘት የሚችለው። ፍጡር በሁሉም ቦታ መገኘት አይችልም። ስለዚህ ጸሎቱ በረከቱ ያለው ምስሌነ ከኛ ጋር ይሁን ሲባል መለኮትም እያደረጉት እንደሆነ ማሰብ አለባቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ ከመቃብሩ ጋር ተያይዞ በሀገራችን ቅድም መርጌታ ሙሴ ጠቆም አድርጎታል። ላሊበላ ሁሉ አለ። ሙታን ሳቢ መንፈስ ነው የተጠናወታት ቤተክርስቲያናችንን። ሙታን ሳቢ መንፈስ እንግዲህ በቅርቡም በማህበራዊ ሚዲያ ሁሉ ለቀው ነበረ። የሰውን አጽም ገትረው እያሳዩ ማለት ነው። የሰውን አጽም ገትረው እያሳዩ አንዳንዱን መቃብሩ ሲሉ፣ ሌላውን ደግሞ አጽሙ፣ ሌላውን ደግሞ እዚህ ጋር አስከሬኑ የወደቀበት እየተባለ መቃብር ለመቃብር ህዝቡ እንዲንከራተት ነው እያደረጉት ያሉት። ስለዚህ የመቃብር አፈር እየበጠበጡ እየጠጡ ብዙዎች ለኮላሊት በሽታ የተዳረጉ ቁጥር የላቸው፣ ለአተት የተዳረጉ ቁጥር የላቸው። መርጌታ ጽጌ ላሊበላን ስታነሳ አንድ ታሪክ ትዝ አለኝ። እሺ፣ የሚገርምህ ላሊበላ ያችን መስቀል ያላትን እንትን ሰራናሉ። ጊዮርጊስ በፈረሱ ሩጦ አመልጦ ገባበት። አስቡ እንግዲህ ትክክል። አሁን ጊዮርጊስ እና የላሊበላ እና የጊዮርጊስ ዘመን ምንም አይገናኝ። እስኪ ላሊበላስ አናጺ ንጉስ ነው። በነገራችን ላይ ያ ቤተ መንግስት እኮ ነው። የኛ ቄሶች ብልሃተኛ ስለሆኑ ወረሱት። ያ እንትኑ ቤተ መንግስቱ ወደ ሌላ የዛጉዌ ስርወ መንግስት ወደ ሸዋ ሲዛወር ያንን ወሰዱና ክትት ዛሬ እኮ በየዋሻው ዋሻ እየቆፈሩ እዚህ ጋር እንደዚህ ያለ የነበረ የጥንት ገዳም እየተባለ የሚሸወደው ህዝቡን ለማጭበርበር ህዝቡ። ስለዚህ ይህ መቃብር እስኪ የክርስቶስ ስም ምንድነው? እኛ ምንድነው የተባለ የምንድነው? እንኳን በህይወት ያለነው እንድንፈውስ እንድናድን የተባልነው እንኳን ሰው ላይ ነው። የክርስቶስ መቃብር እንኳን አንድም መጽሐፍ ቅዱሳዊ ትምህርት በዘመኑ እንዲያ የኛ ቤተክርስቲያን መቼም ማትለው የላት። እመቤታችን በየቀኑ ሰኔ ጎልጎታ የሚባለው መጽሐፍ መቃብሩ እየሄደች ሁለተ እንዴ ምን አስለቀሰት? መቃብሩ ተነስቶ አይተው በጎልጎታ የጸለየ በተዘጋ ቤት ሲወጣ ሲገባ አይተው እንደው እግዚአብሔር ይባርክ። እንደው ጥሩ ሐሳብ ነው ያመጣው። መቃብሩ በየቀኑ የምትሄደው የጎጃም እናት ናት የጎንደር ናት ወይስ የሸዋ እናት ናት? አይተው ተነስቶ አይተው ሲያርግ እኮ አይተዋል። ታዲያ መቃብሩ ላይ ምን አስኬዳል? እሱ ነው የሚያሳዝነው። በሐዋርያት ጉባኤ ላይ እኮ ቁጭ ብላ አብራ ምትጸልይ በጸሎት ምትተጋ አብራ ምትበላ በህብረት ሆኖ ምትኖር የነበረች ናት። ግን ሰኔ ጎልጎታ ሲደረስ እንኳን ለምን ነው የተደረሰው? በመቃብር እየሄደች መቃብሩ ላይ ሁሌ ታለቅሳለች። ወደሽ ምንድነው? እስኪ እግዚአብሔር ያሳያችሁ። ያውም ጊዮርጊስስ አልተነሳ። እንደው ከተነሳ ሰው መቃብር ሄዶ ምን ያስለቅሳል? አሁን እመቤታችንን ለማውረድ የተሰራ የመናፍቆቹ አሰራ ብጽዕትና ቅድስት የሆነችውን እመቤታችንን ለማዋረድ የተሰራ የወራዶች ድርሰት። እባካችሁን ይህን ወራዳ ድርሰታችሁን እዚህ ምድር አስነሱልን። ይህ ስህተት ነው፣ በእውነት ነው። ስለዚህ ለእኛ ግን ምንድነው የተባለ? ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ተብሎ ይህ በሕይወት ላለነውና ለምናስተምረው እስከ ዓለም ፍጻሜ ድረስ አብሮ ከኛ ጋር ስለሆነ ይህንን ነግሮናል እንጂ የጊዮርጊስ መቃብር እንዲህ ያደርጋል፣ የተክልየ መቃብር አሁን አቡነ ሐራ ጎንደር እንትን ባህር ዳር ከፍ ብላችሁ ብትሄዱ በየቀኑ መቃብሩ ላይ አፈር ይፈላል እያሉ ያን አፈር ነው እንግዲህ መከራ ህዝቡን መከራ የሚያሳዩት። አሁን ደግሞ እምነት ለምን እንደጠፋ ታውቃላችሁ? ዘመናዊነት መጣና አሁን ካህናቱ መቼም እንግዲህ ምን ደብቀው ምስጢር የለም። ካህናቱ አሁን በዘመናዊ
በኤሌክትሪክ ምድጃ ነው የሚጠቀሙ። አሁን እሳት አያነዱ። አሁን አመድ የት ይምጣ? ሕያው እግዚአብሔርን እኔም ሚካኤል ሳለሁ የእንትሉንን ምንድነው ይሄ እሳት የምናነድበት ጥዶሹ ይሄ ምንድነው? በቆርቆሮ የቆርቆሮ እሳት የምናነድበት ምንድነው? በክሰል የምናያይዝበት ፌርሜሎ። የፌርሜሎውን አመድ እየሰበሰቡ ነው ለህዝቡ የሚሰጡት። አሁን ደግሞ ምን ሆነ? እምነት ሲጠፋ እሱ የረገጣችሁት ጭቃ እሱ እምነት ነው። አሁን ህዝቡን ተመልከቱት። ቤተ ክርስቲያን ቆይቶ ሲመጣ እንደ ጥንቱ እምነት አይደለም የሚቀበል። እንደው መርጌታ ኤርምያስ ያለውን ግልጽ ላድርገው ለተመልካቾች። የጌታ ቅዱስ ቁርባን ወይም የጌታ እራት የምንለው ህብስቱ በየገጠሩ ድሮ ያው እንደ እናቶች በምጣድ ነው ተሰርቶ ቅዱስ ቁርባን የሚሆነው ማለት ነው። ህብስቱ የሚጋገረው ማይልች ምትያደቁ እና ዲያቆኑ ቤተልሔም ላይ ጋብሮ አምጥቶት ነው። እና እዛ ምን አለ? እምነት የምንለው አመዱ አለ። አሁን የከተማው በኤሌክትሪክ ሆነ። አመድ የት ይምጣ? አመድ ከየት ይምጣ ነው የሚለው መርጌታ ኤርምያስ። እግዚአብሔር ይስጥልኝ። ላብራራው ብዬ አሁን ይሄ ነው እውነታው። እንግዲህ ዛሬ ደግሞ መቃብሩ ያድናል፣ መቃብሩ ይፈውሳል የሚባለው አሁን የዛ ያቡነ ሐራ ድንግል ቤት እንትን ቤተ ክርስቲያን ውስጥ የፍልፈላ ፍራጫ መቃብራቸው ውስጥ ነው ያለ እና ያንን እንግዲህ በጌታ በኢየሱስ ምስጥ ያስነስተው አላቅም። እንዲያው አውቀው እየሸወዱ ማታ ማታ እየቆፈሩ ያምጡ አላቅም። ያንን አፈር ነው ለህዝቡ የሚሰጥ። ቁስል ያድናል ምናምን ይፈጉሳል እየተባለ አሁን ህዝቡን ተመልክቱ። ፊቱን እንዳለ የዚህ የደቡብ ህዝቦች እኮ ባህላቸው ስለሆነ ለነሱ ውበት ነው ለነሱ ውበት ነው። እኛ ሀገር ግን ተመልከቱ፣ እያንዳንዱ ህዝብ ፊቱን አጨልሞ የምታዩት ለምንድን ነው? ያ እምነት የሚባለው አመዱ ደግሞ ምን ይደረጋል? ይሄ መክፈልት የምትጋግረው ያ ሲጠፋ መክፈልት የምትጋግር ማያለች አይደል? የሷን አመድ ደግሞ ማምጣት ጀጀመረ። አሁን እሷም ከዚህ ወጣች፣ እንጨት ጠፋ። ከዚህ ወጣችና ወደ ኤሌክትሪክ ምድጃ መጣች። አሁን አመድ የት ይምጣ? ስለዚህ ምን አለው? እሱ የተቀጠቃችሁት ምዕመናን፣ እሱ የተቀጠቃችሁት ጭቃ አውደ ምሕረቱ ይሄ ቅዱስ ነው፣ መላእክት የተነጸፉበት ምናምን። ሰው ደግሞ ያንን ደግሞ የተሻሸው አረድል ምን ችግር አለ? አሁን ያንን ነው እባካችሁን። መቃብር እንኳን መቃብሩ ጊዮርጊስ እንደኔና እንደናንተ ክርስቶስን አምኖ ክርስቶስን ተቀብሎ አልፎ የሞተ ሰማይትም ከሆነ እንደዚያ ነው እንጂ ዋጋ ከፍሎም ከሆነ ስለ ክርስቶስ መስክሯል እንጂ ስለ ራሱ አንድ እንዲያረጉለት አልፈለገም። እንደውም በወቅቱ አንድ መነጋገሪያ ነበር። ጊዮርጊስ ቅዱሱ ይነሳ ከጠርሙሱ እነሱ የሚጠጡትም እነሱ ናቸው። እንግዲህ እንደው ምን ይሉት ተመልሶ ባናት ነው ዝም ብሎ የእነሱን ድንጋይ ወደ ሌላ ሰው ይወረውራል። ማንም የጠጣው ያን ብለው እንደሱ አሉ። ግን ይኸው አልተውትም፣ መጠጡን አልተውትም። እነሱ አይነ ባርከው የሚጀምሩት ቀሳውስት እኮ ነው። ከዛም በኋላ ደግሞ ለምሳሌ ብዙ ቲክቶከሮች ደግሞ ጥሩ እየሰሩ ነበር። ይሄ ከሱ ይልቅ ለአፄ ምኒልክ ጀነራል ነው፣ ይሄ ጀነራል ወታደር ነው፣ የተገናኝቶ ነው። ዝም ብለህ ጊዮርጊስ ከምትል ጊዮርጊስ አባቴ ከምትል አባትህ ክርስቶስ ነው፣ የሰማዩ አባት ነው። አባት ሌላ አይኖራችሁ አይደል የተባለ? አባታችሁ በሰማይ ያለው አባታችሁ እሱ ነው ተብሏል። ስለዚህ እውነት ለመናገር አሁን ስጋ ቤቱን ተመልከቱት፣ መድኃኒት ቤቱ ተመልከቱ፣ ቅዱስ ጊዮርጊስ ሆቴል፣ ቅዱስ ጊዮርጊስ ማንሜንታ፣ ይህን መጀመሪያ ያስከብሩ። እውነታው ይህ ነው። ቃሉ በዚህ ልክ ነው። ይህ ቃልም እኛን ነው የሚከተል እንጂ መቃብር አይከተልም። እመቤታችንም ከክርስቶስ መቃብር ላይ አላለቀሰችም። ሕያው ሆኖ የተገኘውን ክርስቶስን አይተዋለች። እሱም ወደ ሰማይ ሲያርግ አይተዋለች። እና መቃብር ምን አስቆማል? ይሄ የመቃብር ክፉ መንፈስ ነው። ጥንቁልና ይሰራበታል። በነገራችን የመቃብር የ3 ቀን የመቃብር ትኩስ የመቃብር አፈር ተብሎ መተትና ድግምት ይሰራበታል። ይሄ የደብተሮቹ አስተሳሰብ ስለሆነ አሁን እኔ እንዲያውም ይህን እምነት ይህን የመቃብር አፈር ያሁን የመቃብር አፈር እየቀቧቸው ይመስለኛል። ህዝቡም የደነዘዘው እንዲህ ክርስቶስ ሲሰበክ ማርያም ለምን ቤዛ ሆነችም ብሎ መጽሐፍ ቅዱስ የሚናገረው ወይ ብሎ የሚነሳ ህዝብ ይሁን
አደዝና አፍዝዝ ካልተደረገበት በእውነት ምን ማለት ነው? እና እኔ ምናልባት ህዝቡ ቢጠነቀቅ ይሻላል። ምናልባት ይሄ የሚቀዋቸው አፈር ሌላ የመቃብር አፈር ሊሆን ይችላል። አዚም ነው የመቃብር አፈር ማደንዘዝ ነው ማደንዘዝ። ለዚህ ይሆናል መስለኛል ህዝቡ አልገባው ያለ በዓለሙ ሰልጥኗል። መንፈሳዊነቱ ላይ ግን ዶክተሩ፣ ፕሮፌሰሩ፣ ኢንጂነሩ ድንቁር ብሎ ዝም ብሎ በልማድ ይከተላል። ስለዚህ እባካችሁን መቃብር አያድንም። ሕያው የሆነው የክርስቶስ ደምና ደም ብቻ ነው የሚያድን። ፍጡራን ክርስቶስን አገልግለው አልፈው ከሆነ አልፈዋል። አሁን በሕይወት ያሉቱ ስለ ክርስቶስ የሚመሰክሩቱ ስለ ክርስቶስ የሚናገሩቱ ብቻ እውነትን ይናገራሉ። እኛ እርስ በርሳችን ጸጋ እየተከፋፈልን እንድናልፍ እንጂ አንዱ ሙሴ ወደ አብርሃም አልጸለየም። ኪዳኑን ነው የተናገረ። ኪዳኑን አስብ፣ የአብርሃም ለይስሐቅ ለያዕቆብ የገባውን ኪዳን አስብ ነው እንጂ አብርሃም ሆይ ምናምን አላለም። በምድረ በዳ 40 ዓመት ሆነን እኮ አላለም አንድም ቀን። ስለዚህ የምትጸልዩትም ጸሎት ሆነ የምትሄዱትም ደብር እያላችሁ በየክብረ ባሉ በየወሩ የምትሄዱ ምዕመናን ድካም ብቻ ነው። ማንም አይሰማችሁ። ጊዮርጊስ ከሞተ ብዙ ዓመት 1715 ዓመት ነው ያረኩት። በዚህ ምድር የኖረው 25 ዓመት ነው። 25 ዓመት ከኖረ ከዚያ ቀነስኩና ወደዚህ ስመጣ በ222 ዓመተ ምህረት ነው የተወለደው። እዚያ ላይ የኖረውን ዓመት ስቀንስ 1700 ምናምን ዓመት ብቻ ነው የሆነው። ስለዚህ እባካችሁን ወደ ሕያው ወደ ሆነው ወደ ተነስተው ተመልሶ ወደሚመጣው ወደ ክርስቶስ አንጋጡ። የተወደዳችሁ ተመልካቾቻችን የዛሬው መርሃ ግብር ይህን ይመስል ነበረ። በሌላ ክፍለ ጊዜ እስከምንገናኝ ድረስ ይህንን መልእክት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድጠብቁን በጌታ ፍቅር እንጠይቃለን። ሻሎም።